አመሻችሁ አድማጮች የዕለቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። ኢትዮጵያውያንና ዓለም አቀፍ ድርጅቶች በትግራይ ክልል ህይወት አድን ድጋፍ ማድረግ እንዲችሉ የበለጠ ስራ መሰራት እንዳለበት ተሰናባቹ በኢትዮጵያ የአሜሪካ አምባሳደር ማይክል ሬነር አሳሰቡ። በሌላም በኩል የኤርትራ ወታደሮች በትግራይ የሚያደርጉት እንቅስቃሴ እንደሚያሳስባቸው የገለጹት አምባሳደሩ በፍጥነት እንዲያበቃም ጥሪ ማድረጋችንን እንቀጥላለን ብለዋል። ግድያዎችን፣ የጾታ ጥቃቶችንና የሰብአዊ መብት ጥሰቶችን በተመለከተ ተጨባጭነት ያላቸው ሪፖርቶች ላይ በትግራይ እንደዚሁም መተከልን በመሳሰሉ ሌሎች ቦታዎች ገለልተኛ ማጣራት እንዲደረግም ጠይቀዋል። ሆኖም የኢትዮጵያ መንግስት በትግራይ ያካሄደው ወታደራዊ ዘመቻ የማንኛውም መንግስት መብትና ግዴታ ውጤት መሆኑን አምባሳደሩ ጠቁመዋል። የትግራዩ ጦርነት የተካሄደው የአገሩን የግዛት አንድነትና የህዝቦቹን ደህንነት የመጠበቅ ግዴታ ባለበት የፌዴራሉ መንግስትና ህግ ወጥ የሆነ የትጥቅ አመጽን ለመከላከል እንደሆነም አምባሳደሩ ጨምረው ገልጸዋል። አድማጮች የዚህን ዜና ዝርዝር በአብይ ርዕስ እንመለስበታለን። የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ ወደ ታንዛኒያ አቅንተው ቻቶ በተሰኘች የታንዛኒያ ፕሬዝዳንት ጆሴፍ ማጉፊሊ ከተማ ያደረጉትን ውይይት ተከትሎ ታንዛኒያ በግዛቷ በእስር ላይ የነበሩ 1789 ኢትዮጵያውያን እስረኞችን እንደምትለቅ አስታወቀች። አብዛኞቹ ኢትዮጵያውያን ወደ ታንዛኒያ በህገወጥ መንገድ የገቡና ወደ ደቡብ አፍሪካ ለመሻገር በካርጎና በመሳሰሉት ህገወጥ የመጓጓዣ መንገዶች በጉዞ ላይ ያሉ የተያዙ መሆናቸውም ታውቋል። ሀብታሙ ስዩም አጠር ያለ ዘገባ አለው። የታንዛኒያ መንግስት በሀገሪቱ ግዛት ውስጥ የታሰሩ 1789 ኢትዮጵያንን ለመልቀቅ ዝግጁ መሆኑን ለኢትዮጵያ መንግስት አስታውቋል። ኢትዮጵያኑ ለስር የተዳረጉት በህገወጥ መንገድ ወደ ታንዛኒያ ግዛት በመግባታቸው እንደሆነም ተነግረዋል። የታንዛኒያው ፕሬዚደንት ጆን ማጋፉሊ ዛሬ ቻቶ በምትባለው የሀገራቸው ከተማ አግኝተው ላናገሯቸው የኢትዮጵያ ፕሬዚደንት ሳህለወርቅ ዘውዴ ለሁለቱ ሀገራት መልካም ወዳጅነት ማሳያ ይሆን ዘንድ እስረኞቹን ካለ ቅድመ ሁኔታ እንደሚለቋቸው ነግረዋቸዋል። na nimemweleza kwa kutoa ahadi kwamba sisi hatuna masharti yoyote. ለታንዛኒያ መንግስት ምስጋናቸውን ያቀረቡት ፕሬዚደንት ሳህለወርቅ በበኩላቸው ኢትዮጵያ ዜጎቿን ወደ ሀገራቸው ለመመለስ አፋጣኝ እርምጃ እንደምትወስድ ተናግረዋል። በሁለቱ ሀገራት መካከል ተጨማሪ የንግድ ትብብር እንዲኖርም ጥሪ አቅርበዋል። በሁለቱ ሀገራት መካከል ሊኖሩ ስለሚችሉ የንግድ ዕድሎች በመጪው ወራት ለመወያየት ኮሚሽኖች እንዲመሰረቱ ጥሪ ያቀረቡት ፕሬዚደንቷ የሀገራቸውን ቁርጠኝነት አሳውቀዋል። የታንዛኒያንና የኢትዮጵያን ግንኙነት ከፍ ወዳለ ደረጃ ለማድረስ ዝግጁ እንደሆንን አረጋግጥላችኋለሁ። በአውሮፓውያን 2020 ዓ.ም የሁለቱ ሀገራት የንግድ ግንኙነት የገንዘብ ተመን 5.8 ሚሊዮን መድረሱ ተጠቅሷል። ኢትዮጵያ ቱሪዝምና የከብት እርባታን በመሰሉ ዘርፎች ከታንዛኒያ ጋር ለመስራት $14 ሚሊዮን እንደመደበችም ታውቋል። ሀብታሙን እናመሰግናለን። በኢትዮጵያ በመጪው ግንቦት የሚካሄደው 6ኛው ሀገራዊ ምርጫ ሰላማዊ ሆኖ እንዲጠናቀቅ የበኩሉን ጥረት እንደሚያደርግ የአማራ ዲሞክራሲያዊ ኃይል ንቅናቄ አዴሃን ገለጸ። ንቅናቄው በምርጫ ቅስቀሳ ግጭት ቀስቃሽ ከሆኑ የቃላት አጠቃቀም እንዲቆጠቡ ለአባላቱ ስልጠና ሰጥቷል። አስቴር ምስጋናው ዝርዝሩን ይዛለች። የንቅናቄው ሊቀመንበር አቶ ተስፋውና ለምነህ ምርጫው በሰላም እንዲጠናቀቅ ከወዲሁ በሰላም ዙሪያ ከአባላቱ ጋር ምክክር እያደረገ መሆኑን ገልጸዋል። በሚቀጥለው ምርጫ የምንሳተፈው ለመጀመሪያ ጊዜ ነው። ከትጥቅ ትግል ላይ የመጣ ነው። በአማራ ክልል ማለትም በ138 ወረዳዎች ላይ በሁሉም ቦታዎች ላይ ተወዳዳሪዎችን እናቀርባለን። እንግዲህ ምርጫው ነጻና ፍትሃዊ እንዲሆን በእኛ በኩል ማድረግ መቻል አለብን። ራሳችን ወደ ምርጫ ዘመቻ ስንገባ ግጭት ቀስቃሽ የሆኑ ነገሮች መቆጠብ መቻል አለብን። ችግሮችም ካሉ ስርዓት ባለው መንገድ እናስኬዳለን። ከዛ ባለፈ ግን ራሳችንን ግጭትና ግጭት ቀስቃሽ ከሆኑ ነገሮች እናርቃለን። ስለዚህ በሰላም ነው የምንወዳደረው፣ ለሰላም ነው ማሸነፍ የምንፈልገው። የአማራ ዲሞክራሲያዊ ኃይል ንቅናቄ አዴሃን የኢትዮጵያ አንድነትን ያስቀደመ ርዕዮተ ዓለም እንደሚከተል ገልጸው በመጪው ምርጫም የዲሞክራሲ የበላይነት ጎልቶ መውጣት እንዳለበት ተናግረዋል። ስለዚህ የአማራ ሕዝብ ከሌሎች የተለየ ያንሳል ይበልጣል የሚል ድምር ውስጥ አንገባም። ላለፉት ዓመታት የአማራ ሕዝብ በሳሳት ትርክ ተጠቅቷል ብለን እናምናለን። ያ ነገር እንዲስተካከልና ለኢትዮጵያም የራሳችን አሻራ እንድናስቀምጥ የአማራ ሕዝብ በቂ ውክልና እንዲያገኝ እንጂ ጽንፍ በወጣ አስተሳሰብ የአማራ ብሔርተኝነት ወይም የአማራ ሀገር ለመመስረት የሚካሄድ የፖለቲካ ፍልስፍና የለንም፣ አናራምድም።
አናራምድም። በኢትዮጵያ አንድነት እናምናለን። መወዳደራችን ለኢትዮጵያ ብሔራዊ አንድነት የሚጠቅም አስተዋጽኦ ማድረግ ነው እንጂ የምንፈልገው ርዕዮተ ዓለማችንም ፍልስፍናችንም ያንን እንጂ የሚያጠናክር ጻፊ የወጣ ወይም የሀገረ ምስረታ የሚመስል የብሔር አካሄድ በእኛ ድርጅት በኩል ተቀባይነት የለውም። ጫ ካለ አሸናፊም ተሸናፊም ይኖራል። እኛ ደግሞ እንዲያሸንፍ የምንፈልገው ዲሞክራሲ ነው። ንቅናቄው በኢትዮጵያ ምርጫ ቦርድ የተመዘገበ ህጋዊ የፖለቲካ ፓርቲ ሲሆን በምርጫው መሳተፍ የሚያስፈልገውን ሰነድ አሟልቶ የምስክር ወረቀት ማግኘቱን ገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን እናመሰግናለን። የዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት ባለፈው ሳምንት ያሳለፈውን የቀድሞ ፕሬዝዳንት ዶናልድ ትራምፕ እንዲከሰሱ የሚጠይቀውን ክስ ዛሬ በይፋ ወደ መወሰኛ ምክር ቤቱ ሊልከው ነው። ምክር ቤቱ የወሰነው ትራምፕ ለስልጣን ሲሉ በዚህ ወር መጀመሪያ ላይ ደጋፊዎቻቸው በምክር ቤቱ ህንፃ ላይ በደቦ የፈጸሙትን ጥቃት በማነሳሳት ወንጀል እንዲከሰሱ ነው። ዴሞክራቶችና ሪፐብሊካኖች ለአቃቤ ሕግና ለትራምፕ ተከላካይ ጠበቆች የዝግጅት ጊዜ ለመስጠት እንዲቻል ጊዜውን ትንሽም ቢሆን ቢዘገይ በሚለው ከተስማሙ በኋላ የክሱ ሂደት በሴኔት እንዲጀመር ለየካቲት 1 2013 ዓ.ም ቀነ ቀጠሮ ቆርጠውለታል። ይህ ተጨማሪ ጊዜም የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ለካቢኔ አባልነት ያቀረቧቸውን እጩዎች ሴኔቱ እንዲያጸድቅ እድል ይሰጣቸዋል። ትራምፕ በቀረበባቸው ክስ ጥፋተኛ ለመባል የሴኔቱ 2/3 ድምጽ መሰጠት አለበት። የሴኔቱ መቀመጫ እኩል ለኩል በ50 ዲሞክራትና በ50 ሪፐብሊካን የተያዘ ሲሆን ዴሞክራቶች ሙሉ በሙሉ ትራምፕ ጥፋተኛ ናቸው ብለው ይወስናሉ ተብሎ ቢገመት ተጨማሪ 17 ሪፐብሊካኖች ድምጽ መስጠት ይኖርባቸዋል። ትራምፕ በዚህ ክስ ጥፋተኛ ከተባሉም ከዚህ በኋላ የትኛውንም የፌዴራል መንግስት ስልጣን እንዳይዙ ይደረጋሉ። የቀድሞ ፕሬዝዳንት ዶናልድ ትራምፕ በ245 ዓመታት የአሜሪካ ታሪክ በስልጣን ዘመናቸው 2 ጊዜ የተከሰሱ ብቸኛ ፕሬዝዳንት ናቸው። በወሩ መጀመሪያ ላይ በቻይና ምስራቅ ሻንዶንግ ከተማ ማዕድን ማውጫ ላይ በደረሰ አደጋ ተቀብረው የነበሩ የ9 ሰዎች አስክሬን ማውጣታቸውን የቻይና ባለስልጣናት ዛሬ አስታወቁ። አስክሬኖቹ የተገኙት እንደ አውሮፓውያን አቆጣጠር ጥር 10 ላይ በደረሰው ፍንዳታ ተቀብረው የነበሩ 11 ሰዎችን ሕይወት ማውጣት መቻሉ ከተገለጸ ከአንድ ቀን በኋላ ነው። አደጋው ከደረሰ በኋላ 22 ሰዎች በመቶዎች ሜትር ጥልቀት ባለው ጉድጓድ ውስጥ ተቀብረው የነበረ ሲሆን አንዳንዶቹ ባሉበት ሆነው ምግብና መድኃኒት እንዲደርሳቸው ሲደረግ ቆይቷል። እስካሁን ድረስ አንድ የማዕድን አውጪ ሰራተኛ የደረሰበት እንዳልታወቀም ተገልጿል። አደጋውን ተከትሎ የቻይና ባለስልጣናት ገና በግንባታው ላይ ያለውን የማዕድን ማውጫ በርካታ አመራሮች የደረሰውን አደጋ ከ24 ሰዓታት በላይ ሳያሳውቁ በመቆየታቸው በቁጥጥር ስር እንዲውሉ አድርጓል። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን ስርጭት ነው። ወደ ዓለም አቀፍ የኮቪድ ሁኔታን ወደሚመለከተው ዘገባዎቻችን እናልፋለን። በአዲስ መልክ እየተዛመተ የሚገኘውን አዲሱን አይነት የኮሮና ቫይረስ ዝርያ ወደ ሀገሯ እንዳይገባ እስራኤል በዚህ ሳምንት መጨረሻ ዓለም አቀፍ የአውሮፕላን ማረፊያዎቿን ልትዘጋ መሆኑን አስታውቃለች። የሀገሪቱ ጠቅላይ ሚኒስቴር ቤንጃሚን ኔታንያሁ እሁድ ዕለት እንደተናገሩት አዲሱን የቫይረስ ዝርያ ለመከላከልና የክትባት ዘመቻው በደንብ መሻሻል እስኪያሳይ ለአንዳንድ አስፈላጊ ጉዳዮች ካልሆነ በስተቀር የአየር መንገዶቹ ዝግ ይሆናሉ። ይህ ውሳኔ በመጪው ማክሰኞ ጀምሮ ለ1 ወር እንዲቆይ የታቀደ ሲሆን ለተግባራዊነቱ የፓርላማ ውሳኔ እየተጠበቀ ነው። ይህ በእንዲህ እንዳለ በዩናይትድ ስቴትስ የዋይት ሀውስ ቤተ መንግስት እሁድ ዕለት ባወጣው መግለጫ ከደቡብ አፍሪካ የሚነሱ የአሜሪካ ዜግነት ያላቸው ተጓዦች እንዳይገቡ ለመከልከል መዘጋጀቱን አስታውቋል። ውሳኔው የተላለፈው ደቡብ አፍሪካ ውስጥ በታየው አዲሱ አይነት የኮሮና ቫይረስ ዝርያ ምክንያት ነው። የዩናይትድ ስቴትስ የጤና ባለሙያዎች እንዳስታወቁት ሀገሪቱ አዲስ እየወጡ ያሉ የኮሮና ቫይረስ ዝርያዎችን ለመከታተል ጥረት እያደረገች ሲሆን ዓላማውም አዲሶቹ ዝርያዎች እየተሰጡ ባሉ ክትባቶች ላይ ያላቸውን ተጽዕኖ ለመቆጣጠር መሆኑን የዩናይትድ ስቴትስ የበሽታዎች መከላከያና መቆጣጠሪያ ማዕከል ኃላፊ የሆኑት ሮቼል ዋልነስኪ አስታውቀዋል።
የ67 ዓመቱ የሜክሲኮ ፕሬዝዳንት አንድሬ ማኑኤል ሎፔዝ በኮቪድ-19 መያዛቸውና የበሽታው ስሜት እየተሰማቸው መሆኑን ትላንት እሁድ ይፋ አደረጉ። የኮቪድ-19 ወረርሽኝን ተከትሎ በሜክሲኮ በወሰዷቸው ደካማ የመከላከል እርምጃዎች ሲተቹና ሲወቀሱ የቆዩት ፕሬዝዳንቱ በሕክምና ክትትል ስር እንደሚገኙ ገልጸዋል። ፕሬዝዳንት ሎፔዝ በተለይም ምሳሌ ሊሆኑ በሚገባቸው የአፍና አፍንጫ መሸፈኛ ጭንብል አጠቃቀም ላይ ቸልተኝነት ይስተዋልባቸው እንደነበረ፣ በተጨናነቀ የበረራ እንቅስቃሴ አካባቢ ጭምርም ማስክ ሳያደርጉ ይታዩ እንደነበር ተዘግቧል። ሜክሲኮ 150 ሺህ ህዝቦቿን በኮቪድ አጥታለች። 1.7 ሚሊዮን ሰዎች ያንና ዓለም አቀፍ ድርጅቶች በትግራይ ክልል ህይወት አድን ድጋፍ ማድረግ እንዲችሉ የበለጠ ስራ መሰራት እንዳለበት ተሰናባቹ የአሜሪካ አምባሳደር ማይክል ሬነር ተናግረዋል። በሌላም በኩል የኤርትራ ወታደሮች በትግራይ የሚያደርጉት እንቅስቃሴ እንደሚያሳስባቸው የገለጹት አምባሳደር በፍጥነት እንዲያበቃም ጥሪ ማድረጋችንን እንቀጥላለን ብለዋል። ግድያዎችን፣ የጾታ ጥቃቶችንና የሰብአዊ መብት ጥሰቶችን በተመለከተ ተጨባጭነት ያላቸው ሪፖርቶች ላይ በትግራይ እንደዚሁም መተክልን በመሳሰሉ ሌሎች ቦታዎች ገለልተኛ ማጣራት እንዲደረግ ጠይቀዋል። ሆኖም የኢትዮጵያ መንግስት በትግራይ ያካሄደው ወታደራዊ ዘመቻ የማንኛውም መንግስት መብትና ግዴታ ነው ብለዋል አምባሳደሩ። የትግራይ ጦርነት የተካሄደው የሀገሩን የግዛት አንድነትና የህዝቦቹን ደህንነት የመጠበቅ ግዴታ ባለበት የፌዴራሉ መንግስትና ህገወጥ በሆነ የትጥቅ አመፅ መካከል ነው በሚል ነው የገለጹት። እስክንድር ፍሬው ዝርዝር ዘገባውን ልኳል። በ2010 የኢትዮጵያ ለውጥ ዋዜማ ወደ አዲስ አበባ የመጡት ባለፉት 3 ዓመታትም በኢትዮጵያ የዩናይትድ ስቴትስ አምባሳደር ሆነው የሰሩት ማይክል ሬነር ስለ ኢትዮጵያ ፖለቲካና የለውጥ ጉዞ በተለያዩ መድረኮች ሲናገሩ የቆዩ የሀገራቸው ቃል አቀባይ ሆነው ይታወቃሉ። የረጅም ዓመታት ልምዳቸው፣ የአፍሪካ ተሞክሯቸው ደግሞ ባለቆቻቸው ጭምር እንደሚወደስ ታይቷል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናጂ በህዳር 2011 የኢትዮጵያ ጉብኝታቸው ወቅት ጋዜጠኞች ባሉበት ሲናገሩ ሬይነር በአፍሪካ ያሉን ምርጡ አምባሳደር ናቸው ብለዋል። አምባሳደር ሬይነር ሰሞኑን የኢትዮጵያ ቆይታቸውን አጠናቀው ሊመለሱ ዝግጅት ላይ ናቸው። ዛሬ ከተመረጡ የመገናኛ ብዙሃን ሪፖርተሮች ጋር ቆይታ ያደረጉትም ይህንኑ ስንብታቸውን አስመልክቶ ነው። በትግራይ ክልል የተካሄደውን ጦርነት ጨምሮ ልዩ ልዩ ጉዳዮች ተነስተዋል። አገራቸው በትግራይ ክልል ጦርነት የተሳተፉትን ሁለት ወገኖች ለያይታ እንደምትመለከት ነው ያብራሩት። I will say that we have been clear from the outset that we did not see and do not see equivalence between the two sides. One is the federal state with an obligation for territorial integrity and the safety of its people. The other was an armed insurrection, illegitimate and really unfortunate. በጦርነቱ የተሳተፉትን ሁለት ወገኖች በእኩል ደረጃ እንደማንመለከት ከመጀመሪያውም ግልጽ አድርገናል። አንደኛው የአገሩን የግዛት አንድነትና የሕዝቦቹን ደህንነት የመጠበቅ ግዴታ ያለበት የፌዴራል መንግስት፣ ሌላኛው ደግሞ ህገወጥ በሆነ የትጥቅ አመፅ የተሳተፈ ነበር ነው ያሉት። ይህም ሆኖ ጦርነት ምንጊዜም ጥሩ ውጤት እንደሌለው ነው አምባሳደሩ የተናገሩት። There's never a clean aftermath to war. It always has a messy aftermath, and unfortunately that's the moment we're in, and that's where our focus is as the United States right now, in particular making sure people's rights and safety are respected. የጦርነት ማግስት ሁሌም እየጠራ ሆኖ አያውቅም። ሁልጊዜም የተመሰቃቀለ ማግስት ነው የሚኖረው። እንዳለመታደል ሆኖ አሁን ያለነው እዚያ ደረጃ ላይ ነው። እንደ ዩናይትድ ስቴትስም ትኩረታችን ያ ነው። በተለይም የሰዎች መብትና ደህንነት መከበሩን ማረጋገጥ፣ ሰብአዊ ፍላጎቶቻቸው መሟላታቸውን ማረጋገጥ፣ አሁን ከሆነው በላይ ችግሩ አካባቢያዊ እንዳይሆን ያ በሆነበት አካባቢም እንዲያበቃ ማድረግ ነው ያሉት። ሀገራቸው ከጦርነቱ በኋላ እየታዩ ያሉ ችግሮች እንደሚያሳስቧትም አምባሳደሩ አብራርተዋል። Any government has the right and the obligation to defend itself against armed insurrection. I want to be clear on that point. My concern and my government's concern, I think, is focused more on the current aftermath of that defense and what is unfortunately appearing to be a prolonged situation of humanitarian need. ማንኛውም መንግስት በትጥቅ ከተደገፈ አመፅ ራሱን የመከላከል መብትና ግዴታ አለበት። በዚህ ነጥብ ላይ ግልጽ መሆን እፈልጋለሁ። የኔና የምወክለው መንግስት ትኩረት አሁን ባለው የጦርነቱ ማግስት ሁኔታ ላይ ነው። በሚያሳዝን ሁኔታ እየተራዘመ የመጣው የሰብአዊ ድጋፍ ፍላጎት፣ ግድያዎች፣ የሰብአዊ መብት ጥሰቶች፣ ጾታዊ ጥቃቶችና በየቦታው የሚፈጸሙ የተለያዩ ነገሮችን በተመለከተ እዚያ በሚንቀሳቀሱ አካላት ላይ
ተጠያቂነት አለመኖር ነው ያሉት። በተለይ የሰብአዊ ድጋፍ እንቅስቃሴው ሊፋጠን እንደሚገባ ነው አምባሳደር ሬነር ያሳሰቡት። After almost 3 months, we're still not seeing enough humanitarian assistance reach the most vulnerable areas. Much more needs to be done, and urgently. ከ3 ወራት በኋላም ሰብአዊ ድጋፍ እጅግ ተጋላጭ ወደ ሆኑ አካባቢዎች በበቂ ሁኔታ ሲደርስ እያየን አይደለም። የኢትዮጵያም ሆኑ ዓለም አቀፍ የሰብአዊ እርዳታ ድርጅቶች በስቃይ ላይ ላሉ በሚሊዮን ለሚቆጠሩ ሰዎች ሰብአዊ ድጋፍ ማድረግ እንዲችሉ በአስቸኳይ ሙሉ ዕድል ሊሰጣቸው ይገባል ነው ያሉት። አምባሳደር ሬነር በማብራሪያቸው በትግራይ ይገኛሉ ስላሏቸው የኤርትራ ወታደሮችም የጠቀሱት ነገር ነበር። We continue to be troubled by the activities of Eritrean actors in the Tigray region, and we continue to call for an immediate halt to and independent investigations of all credible reports of atrocities, sexual violence, human rights violations of all kinds in Tigray and other places, such as Metika. በትግራይ ክልል ያሉ የኤርትራ ወታደሮች እንቅስቃሴ እያሳሰበን ቀጥሏል። ይህ በፍጥነት እንዲያበቃም ጥሪ ማድረጋችንን እንቀጥላለን። ግድያዎችን፣ የጾታ ጥቃቶችንና የሰብአዊ መብት ጥሰቶችን በተመለከቱ ተጨባጭነት ያላቸው ሪፖርቶች ላይ በትግራይ እንደዚሁም መተከልን በመሳሰሉ ሌሎች ቦታዎች ገለልተኛ ማጣራት እንዲደረግም እንጠይቃለን ነው ያሉት። ዩናይትድ ስቴትስን ጨምሮ የተለያዩ ዓለም አቀፍ አካላት የኤርትራ ወታደሮች በትግራይ ክልል ስለመገኘታቸው የሚገልጿቸውን መረጃዎች የኢትዮጵያ ፌዴራል መንግስት ሲያስተባብል ቆይቷል። አምባሳደር ሬነር በማብራሪያቸው ከኢትዮጵያ መሪዎች ጋር ሰሞኑን ስላደረጓቸው ውይይቶችም አንስተዋል። So I had a wonderful conversation with the president, who continues to inspire me enormously. She's just such a thoughtful leader, such an inspiring leader, and a genuine privilege for me to get to know her during my time here. And she's always been very generous with her time with me, up to and including the wonderful conversation we had the other day. I also have enormous generosity from the Prime Minister in making himself available to me. And in fact, I've spoken with him within the past 2 weeks. በከፍተኛ ሁኔታ እያነቃቁኝ ከቀጠሉት ፕሬዝዳንቷ ጋር ድንቅ የሆነ ውይይት ነበረን። እሳቸው አርቆ አሳቢና የሚያነቃቁ መሪ ናቸው። እዚህ በቆየውባቸው ጊዜያት ላውቃቸው ስለቻልኩኝ ለእኔ እውነተኛ ክብር ነው። ሰሞኑን ያደረግነውን ድንቅ ውይይት ጨምሮ ሁልጊዜም ጊዜያቸውን በመስጠት ለጋስ ነበሩ። ከጠቅላይ ሚኒስትሩ በኩልም ጊዜያቸውን በመስጠት በኩል ሰፊ ልግስና ተችሎኛል። በእርግጥ ከእሳቸው ጋር ባለፉት 2 ሳምንታት ተነጋግረናል። እንዴት ራስ ወዳድ ልሆን እንደምችል አላውቅም። ምክንያቱም እሳቸው ጊዜያቸው በጣም ውድ የሆነ የአገር ጠቅላይ ሚኒስትር ናቸው። ነገር ግን ከመሄዴ በፊት ከእርሳቸው ጋር ተጨማሪ ውይይት ቢኖረኝ እወዳለሁ ነው ያሉት። በዛሬው ዕለት በአሜሪካ ኤምባሲ በተካሄደው ስነ ስርዓት አምባሳደር ሬይነር ከጋዜጠኞች ለተነሱላቸው ልዩ ልዩ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ክልል በሚገኙ እስር ቤቶች ከባድ የመብት ጥሰቶች እየተፈጸሙ መሆናቸውን የኢትዮጵያ የሰብአዊ መብቶች ኮሚሽን አስታወቀ። በተቃዋሚ ፓርቲዎች ላይም እስርና እንግልትን ጨምሮ የአባላት ቤተሰቦችም ከመንግስት ስራ እስከመታገድ የሚደርስ በደል እንደሚፈጸምባቸው ኮሚሽኑ መግለጹን መለስካቸው አማሃ ከአዲስ አበባ በላከው ዘገባ ጠቅሷል። ዝርዝሩ ቀጥሎ ይቀርባል። የኢትዮጵያ ሰብአዊ መብቶች ኮሚሽን ይፋ ያደረገው የጽሑፍ መግለጫ እንደሚያትተው በጋምቤላ ክልል የሰብአዊ መብቶች ጥበቃ አፋጣኝ ትኩረት ይሻል። ኮሚሽኑ ከታህሳስ 12 እስከ ታህሳስ 15 ቀን ድረስ በጋምቤላ ከተማና በአኛዋ ዞን አደረግኩ በሚለው ጉብኝት በተለያዩ እስር ቤቶች የሚገኙ ሰዎች አያያዝና ሰብአዊ መብቶች አጠባበቅ በአፋጣኝ ሊሻሻል የሚገባው ነው ብለዋል። የምርመራ ግኝቱን ሲያብራራም በጋምቤላ ከተማ ማረሚያ ቤት ከታህሳስ ወር መግቢያ ጀምሮ በእስር ላይ የሚገኙ 2 የ11ና የ12 ዓመት ሕፃናት ወንዶች እንዲሁም የ14 ዓመት ሕፃን ሴት በአፋጣኝ ከእስር እንዲለቀቁ አሳስቦ በተጠርጣሪዎቹ ሕፃናት ወንዶች ላይ ከፍተኛ ድብደባ ያደረሱ የጸጥታ አባላት ላይ ምርመራ በማካሄድ ተገቢው እርምጃ እንዲወሰድ ኮሚሽኑ እንደጠየቀ መግለጫው ያስረዳል። ይሁንና ይህ መግለጫ እስከወጣበት ድረስ ሕፃናቱ በእስር ላይ እንዳሉም ገልጿል። ቪኦኤ የኮሚሽኑ ጥያቄ ለምን መልስ እንዳላገኘ ለኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ለዶክተር ዳንኤል በቃ ጥያቄ አቅርቦ ነበረ። የክልሉ ኃላፊዎች ቀና ምላሽ ሰጥተው ነበረ። እነሱም ተስማምተው ነበረ። የተገቢ ያልሆነ ነገር ነው፣ ሊለቀቁ ይገባል፣ በአስቸኳይ እንዲለቀቁ እናደርጋለን፣ ጥቃቱን የፈጸሙት ሰዎችም እንዲጣራ እናደርጋለን ብለው አረጋግጠውልን ነበረ። ነገር ግን እስካሁን ድረስ ቢያንስ እስከ ዛሬ ድረስ ይህ እንዳልተፈጸመ ተረድተናል። ስለዚህ ሊፈጸም የማይገባበት ምንም ምክንያት
ምክንያት የለም። ማለትም ህጻናቱ አንደኛ መፈታት አለባቸው፣ ሁለተኛ አጥፊዎቹ መመርመርና ተጠያቂነት መረጋገጥ አለበት። መከታተላችንን እንቀጥላለን እና በቶሎ ልባት ያገኛል ብዬ ተስፋ አደርጋለሁ። በጽሁፍ የተሰራጨው የኮሚሽኑ መግለጫ ህወሓትን በገንዘብና በተለያየ መንገድ ይረዳሉ፣ በክልሉ ውስጥ በህዝብ መካከል ግጭት የመቀስቀስ ዓላማ ይዘው ተንቀሳቅሰዋል በሚል ምክንያት ከጥቅምት 25 ቀን ጀምሮ 90 ሰዎች በክልሉ ፖሊስ ቁጥጥር ስር እንደሚገኙ ገልጾ እስከዛሬ ድረስ ፍርድ ቤት እንዳልቀረቡ ይናገራል። ኮሚሽኑ ለክልሉ ኃላፊዎች ጉዳያቸው ወጥሮ እንዲጣራና በህግ መሰረትም የዋስ መብታቸው ተጠብቆ ጉዳያቸውን በውጭ ሆነው እንዲከታተሉ ምክረ ሀሳብ መስጠቱን መግለጫው ያስረዳል። ይህም ተግባራዊ አልተደረገም። ምን ማድረግ አስባቸዋል ላልኳቸው ዶክተር ዳንኤልን ይህም ደግሞ ሌላው አሳሳቢ ጉዳይ ነው። በአጠቃላይ 90 ያህል ሰዎች በአብዛኛው የትግራይ ተወላጅ የሆኑ ሰዎች ናቸው። ለህወሓት ድጋፍ ሰጥታችኋል፣ በአካባቢው ሰላም እንዲጠፋ ቅስቀሳ ታደርጋላችሁ በሚል ጥርጣሬ የታሰሩ ሰዎች መሆናቸውን የአካባቢው ኃላፊዎች ይናገራሉ። ነገር ግን እኛ እንደተመለከትነው አንደኛ በዛኛዎቹ ሰዎች ፍርድ ቤት አልቀረቡም ነበረ። በጣም የተወሰኑ ሰዎች እኛ ጉብኝት ለማድረግ ወደ አካባቢው ልክ እንደደረስን የተወሰኑት ወደ ፍርድ ቤት ቀርበው እንደነበረ ተረድተናል። ግን አብዛኛዎቹ ሰዎች ፍርድ ቤት ሳይቀርቡ የታሰሩ ናቸው። ምናልባት ሁሉም ሊባል በሚችል ደረጃ ደግሞ ምንም አይነት በፌዴራል ፖሊስም ሆነ በክልሉ ፖሊስ የተጀመረ የወንጀል ምርመራ አለመኖሩን ተመልክተናል። ይሄ በጣም አሳሳቢ ነው እና ቢያንስ የተጀመረ የወንጀል ምርመራ ቢኖር እንኳን ለነገሩ ተአማኒነት ትንሽ መስጠት ይቻል ነበረ። ይህን ያህል ጊዜ ምንም አይነት ምርመራ ሳይጀመር ሰዎች በእንደዚህ አይነት መልክ ታስረው መቆየታቸው ሌላ አሳሳቢ ከፍተኛ የሰብአዊ መብት ጥሰት ስለሆነ ቢያንስ የዋስትና መብታቸውን ሊጠበቅ ይገባል። ስለዚህ ይህንንም መፈጸም ይገባዋል። የማይፈጸምበት ምክንያት የለም። ስለዚህ መከታተላችንን እንቀጥላለን። ግን ጉዳዩ እንዲታወቅ በሪፖርታችን ገልጸነዋል። የኮሚሽኑ መግለጫ እንደሚያሳየው በክልሉ ይንቀሳቀሳሉ የሚባሉ ተቃዋሚ የፖለቲካ ፓርቲዎች ይፈጸምባቸዋል የተባለው በደልም ብዙ ነው። ፓርቲዎቹ በክልሉ የተለያዩ ስፍራዎች ተንቀሳቅሰው ለደጋፊዎቻቸው ቅስቀሳ ለማድረግ ወይም የፓርቲያቸውን ዓላማ ለማስረዳት እንግልት እንደሚደርስባቸው፣ በአንዳንድ አባሎቻቸው ላይ ዛቻና ማስፈራራት እንደሚያጋጥማቸው እንደተገለጸለት ኮሚሽኑ በጽሑፍ መግለጫ ያስረዳል። በተጨማሪም አንድ ስሙን ያልገለጸው ፓርቲ በተለያየ ወቅት 35 አባላቱ በተለያዩ የክልሉ ከተሞች ለእስር እንደተዳረጉበት መግለጹን የኮሚሽኑ መግለጫ ያብራራል። የተቃዋሚ ፖለቲካ ፓርቲ አባላት ቤተሰብ በመሆናቸው ከመንግስት ስራ የታገዱና ያለ ፈቃዳቸው ለብልጽግና ፓርቲ የመዋጮ ክፍያ ከደሞዛቸው የተቆረጠባቸው ሰዎች መኖራቸው የተገለጸለት መሆኑን ኮሚሽኑ በዚህ መግለጫው ይፋ አድርጓል። ይህንን ነባር ነው የሚባል የገዢ ፓርቲ ክፉ ልማድ መነሻው ወይንም ምክንያቱ ምን እንደሆነ፣ ምን ማድረግስ ይበጃል የሚል ጥያቄ ቪኦኤ ለዶክተር ዳንኤል አቅርቦ ነበረ። እንግዲህ መለስካቸው፣ ያው እንደምትረዳው አድማጮችም ይረዱታል ብዬ እንደማስበው የኢትዮጵያ ውስብስብ የሰብአዊ መብት ቀውስና ችግር አንዱ መገለጫው ይሄ ነው። ብዙ የሰብአዊ መብት ችግሮች አሉ። ሊወሰድ የሚገባው እርምጃ ይታወቃል። ነገር ግን በሚፈለገው መጠን እርምጃ ሲወሰድና ሲሻል አናይም። በሌላ በኩል ግን በተወሰነ መጠን ደግሞ የሚያበረታታው ደግሞ አሁን አዲስ በተፈጠረው የፖለቲካ ምዕራፍ ትንሽ አበረታች እርምጃዎች አሉ። በፌዴራል መንግስትም በክልል መንግስትም ሰብአዊ መብትን ለማክበር እና ተፈጽሞ ሲገኝም ለማስተካከል ፈቃደኛነትና ጥረት ሲደረግ ያለን። ስለዚህ ችግሩ ውስብስብ ነው። ከፖለቲካ ቀውስ ጋር ይያያዛል። ከክልሎች የመፈጸምና የማስፈጸም አቅም ጋር ይያያዛል፣ ይወሳሰባል። ነገር ግን የግድ እልባት እያገኘ መሄድ ያለበት ነገር ስለሆነ ተቋም መኖሩ እንደ ኢትዮጵያ ሰብአዊ መብት ኮሚሽን ማለት ነው መኖሩ አስፈላጊነቱ እንደዚህ አይነት ችግሮች ሁልጊዜም ሳይታወቁ ተሸፍነው እንዳይቀሩ ይታወቅ ማድረግና መፍትሄ እንዲገኝላቸው ደግሞ ክትትል ማድረግ ነው። ስለዚህ እኛም ይህንን ክትትል ማድረጋችንን እንቀጥላለን፣ ምክር ሀሳብ እንሰጣለን። ሌሎችም ጉዳዩ የሚመለከታቸው የፌዴራልም የክልል መንግስት አካላትም ግን ሁላቸው ተገቢውን ጥረት ማድረግ መቻል አለባቸው እና እየተሻሻለ ይሄዳል ብዬ ተስፋ አደርጋለሁ። የኢትዮጵያ ሰብአዊ መብቶች ኮሚሽን ከክልሉ ከፍተኛ ኃላፊዎች ጋር በተወያየበት ወቅት ኃላፊዎቹ ለሰብአዊ መብቶች አያያዝ መሻሻል በጎ ምላሽ ሰጥተው በተለይም የገዢው ፓርቲ አባል ካልሆኑ
የመንግስት ሰራተኞች ላይ ሲሰበሰብ የነበረው የፓርቲ አባልነት ክፍያን በተመለከተ አስፈላጊው የእርማት እርምጃ እንደተወሰደ እንደተገለጸለት ኮሚሽኑ አስታውቋል። መለስካቸው አምሃ እና ከስደት ተመላሾች ጉዳይ ኮሚሽን ከተባበሩት መንግስታት የስደተኞች ጉዳይ ኮሚሽን UNHCR ጋር በመሆን በትግራይ የሚገኙ የኤርትራ ስደተኞችን ጎብኝተዋል። ስደተኞቹ በካምፕ ውስጥ ያለው ትምህርት መቋረጡና አንዳንድ የምሽት ላይ ሽፍቶች እየመጡ ያላቸውን እንደሚዘርፏቸው መናገራቸውን የዩኤንኤችሲአር ተወካይ ሚስተር ክሪስ ሜልዘር ለቪኦኤ ገልጸዋል። ስደተኞችን እያፈኑ ወደ ኤርትራ እየወሰዷቸው ነው የሚለውን ክስ ግን በወሬ ደረጃ ብንሰማም ከስደተኞቹ ማረጋገጫ አላገኘንም ብለዋል። የኢትዮጵያ መንግስት በበኩሉ በሀገሪቱ ከሚገኙ 1 ሚሊዮን ገደማ ስደተኞች መካከል ችግር ያጋጠማቸው ኢምንት እንደሆኑ ገልጾ ለእነሱም መሰረታዊ ፍላጎታቸውን እያሟላን ነው ብሏል። አዲስ ቸኮል ዝርዝር ዘገባ አለው። የስደተኞችና ከስደት ተመላሾች ጉዳይ ኮሚሽን ዳይሬክተር አቶ ተስፋውን ጎበዛይና የተባበሩት መንግስታት የስደተኞች ጉዳይ ድርጅት ዩኤንኤችሲአር የኢትዮጵያ ተወካይ አን አለን ኢንኮንትር ማይ አይኒና አዲ ሀሩሽ በተባሉ የኤርትራውያን ስደተኛ መጠለያ ተገኝተው ጉብኝት አድርገዋል። የጉብኝቱ ዓላማ በሰሜን ኢትዮጵያ የተከሰተውን ግጭት ተከትሎ መስተጓጎል አጋጥሞት የነበረውንና አሁን አቅርቦቱ የጀመረውን አገልግሎት ለመቃኘት መሆኑን የስደተኞችና ከስደተኞች ተመላሽ ጉዳይ ኮሚሽን በፌስቡክ ገጹ ባወጣው መግለጫ አስታውቋል። አመራሮቹ በጉብኝታቸው ከአዲ ሀሩሽ የስደተኛ ተወካዮች ጋር ውይይት ማድረጋቸው ተገልጿል። በውይይቱ ስለተነሱ ሀሳቦችና አስቀድሞ የመገናኛ ብዙኃን ስደተኞቹን በተመለከተ የዘግቧቸው ስለነበሩ ሀሳቦች የተባበሩት መንግስታት ድርጅት የስደተኞች ጉዳይ ድርጅት ዩኤንኤችሲአርን በመወከል ለቪኦኤ መረጃ የሰጡት ሚስተር ክሪስ መልዘር የጎበኟቸው ስደተኞች ከአሁን በኋላ እንደማይራቡ ማረጋገጣቸውንና ሆኖም አሁንም ወደ ሰሜን ያሉ የሽመልባና ህጻት ስደተኞች ካምፖች ግን ሊጎበኙ አለመቻላቸውን እንደ ስጋት አንስተዋል። because they were cut off for about 2 months from any help. አሁን ሁኔታው ጥሩ ነው ማለት ይቻላል። ምክንያቱም ለ2 ወር ገደማ ምንም አይነት ድጋፍ እያገኙ አልነበረም። አጋራችን የዓለም ምግብ ፕሮግራም በታህሳስ ወር ላይ የምግብ ራሽን ድጋፍ አድርጎላቸው ነበር። አሁን ለሁለተኛ ጊዜ የምግብ ድጋፍ ተደርጎላቸዋል። ከእንግዲህ አይራቡም ማለት ነው። ሆኖም ሌሎች ችግሮች አሉባቸው። የንጹህ መጠጥ ውሃ አቅርቦትና ሌሎች ትምህርት ቤትና ክሊኒክን የመሰሉ አገልግሎት ሰጪ ተቋማት መዘጋታቸው ችግር ነው። ወደ ሰሜን በሚገኙት በቀሪዎቹ 2 የስደተኞች ካምፕ ግን የሽመልባና ህጻጽን ማለታቸው ነው የከፋ ችግር እንዳለ ነው የሚደርሱ መረጃዎች የሚያመላክቱት። የመገናኛ ብዙኃን ስደተኞች እየታፈኑ ወደ ኤርትራ ስለመወሰዳቸው አስቀድመው የዘገቡ ሲሆን ሚስተር ክሪስ መልዘርም ስለ ጉዳዩ መስማታቸውን ነገር ግን ይህንኑ ማረጋገጥ አለመቻላቸውን ነው ለቪኦኤ የገለጹት። እንደ እርሳቸው አባባል ይህ ተፈጽሞ ከሆነ ግን የዓለም አቀፍ ሕግን የሚጥስ ድርጊት ነው ብለዋል። አብዛኞቹ ስደተኞች ከካምፕ ወጥተዋል የሚለውን የመገናኛ ብዙኃን ዘገባ በተመለከተም እነርሱ ሊጎበኙ ባልቻሏቸው የሽመልባና ህጻን ስደተኞች ካምፕ ተፈጽሞ ሊሆን ይችል ይሆናል ብለዋል። የጥርጣሬያቸው መነሻ ደግሞ የተወሰኑ የእነኚህ ስደተኛ ካምፕ ነዋሪዎች ወደ ደቡቦቹ የማይ አይኒና አዲ ሀሩሽ ስደተኞች ካምፕ መምጣታቸውን እንዲሁም በሽሬ ከተማና በአካባቢው በአስቸጋሪ ሁኔታ ውስጥ የሚገኙ ስደተኞች ማየታቸውን በአስረጅነት ጠቅሰዋል። ይሁንና እነሱ በጎበኟቸው 2 የስደተኛ ጣቢያዎች ይህ ችግር አለመኖሩን ነው የገለጹት። ስደተኞቹ ትምህርትና ሕክምናን ከመሰሉ መሰረታዊ አገልግሎቶች መቋረጥ ባሻገር በሌሊት እየመጡ ንብረታቸውን የሚዘርፏቸው አንዳንድ ታጣቂዎች መኖራቸውን ጠቅሰው የአካባቢው ጸጥታ እንዲጠናከር መጠየቃቸውን ሚስተር ክሪስ አስታውቀዋል። ሚስተር ክሪስ አክለውም 2ቱን የሽመልባና ህጻጽ ካምፕ የሚገኙ ስደተኞችን ለማግኘት ጥረት እንደሚያደርጉና የኢትዮጵያ መንግስት ስደተኞችና ከስደት ተመላሾች ጉዳይ ኮሚሽንም ለጉዳዩ ትኩረት ሰጥቶታል ብለው እንደሚያምኑ ገልጸዋል። የኢትዮጵያ ስደተኞችና ከስደት ተመላሾች ጉዳይ ኮሚሽን የህዝብ ግንኙነት ኃላፊ አቶ በአካል ንጉሴ በበኩላቸው በወቅቱ ስደተኞቹ ያነሷቸው አብዛኞቹ ጥያቄዎችም ሌሎች ስደተኞችም የሚያነሷቸው ጥያቄዎች ናቸው ብለዋል። አዲ ሀሩሽና ማይ አይኒ የሚገኙት ካምፖች በስደተኞች ተገቢ ሰርቪስ እየተሰጠ ነው። የፉድ ዲስትሪቢዩሽን እና የመንግስት አይተምስ እሱ አሁን 2ኛ ወሩ ነው ከተጀመረ። አሁን የጃንዋሪ ነው እየተሰጠ ነው። ከዚህ በፊትም ያለው ሞር እንዴ ተሰጥቷል። እንግዲህ ሙሉ ሰርቪስ እየተሰጠ ነው። ኤንጂኦስ ይሄ አይፒ የምንላቸው ሰርቪስ ድርጅቶችም ወደ ካምፖቹ እየገቡ ነው። ያለው ነገር ይሄ ነው። እንግዲህ ምን ጥያቄዎችን ጠየቁ? ምን ችግር አለብን አሉ እነሱ ስደተኞቹ? በማንኛውም ሁኔታ ስደተኞች የሚያነሱት ሰርቪስ በዓለም አቀፉ ስታንዳርድ ልክ ይሰጠን ነው። ኢትዮጵያ ለስደተኞች አገልግሎት የምትሰጠው ከዓለም አቀፉ ማህበረሰብ በሚቀርብላት እርዳታ ልክ ነው። ነገር ግን የማልደብቅህ የአቅርቦቱ ስንነቶች አሉ። ከአመት አመት ድጋፎች እየቀነሱ የሚሄድ ነገር የበጀት እጥረት ያጋጥማል።
ግን ዞሮ ለላይፍ ሴቪንግ የሚመጣ ማንኛውም ነገር ለስደተኛ ሊደርስ ይደረጋል። ከዛ ውጭ ስደተኞቹ አብዛኛው የሚጠይቁት ይሄ ወደ ሶስተኛ ሀገር የመዛወር ጉዳይ ነው። ኢትዮጵያ በሀገሪቱ በአጠቃላይ 26 የስደተኛ ካምፖች ውስጥ ከ900 ሺህ በላይ ስደተኞች መኖራቸውን የገለጹት አቶ በአካል ችግር የደረሰባቸው የሚባሉት ከጠቅላላው 8 ናቸው ብለዋል። ለእነርሱ የሚቀርቡ አገልግሎቶችም የሚመለከታቸው አገልግሎት ሰጪዎች እንዲገቡ በመጋበዝ እንዲጠናከሩ እንደሚደረግ አስታውቀዋል። አሜሪካ በህወሓት መካከል በተካሄደው ግጭት ሳቢያ የተቋረጠው የጤና አገልግሎት አደገኛ ወደሆኑ ተላላፊ በሽታዎች መስፋፋት ሊያመራ እንደሚችል አስጠንቅቋል። የቪኦኤ ዘጋቢ ሊሳ ሽላይን ከጀኔቫ ተከታዩን ዘገባ ልካለች። ደረጀ ደስታ ያቀርበዋል። ካለፈው ህዳር ጀምሮ በትግራይ ክልል በፌዴራሉ መንግስትና በህወሓት መካከል የተካሄደው ግጭት በአካባቢው የነበረውን የሰብአዊ አገልግሎት መስጫ መስመሮች እንዲቋረጥ አድርጓል። የተባበሩት መንግስታት ድርጅት እንደሚገምተው 4.5 ሚሊዮን የሚሆን ህዝብ እርዳታ የሚፈልግ ሲሆን ከዚህ ውስጥ ከፊሎቹ ህጻናት ናቸው። አካባቢውን በቅርቡ የጎበኙት የዓለም ጤና ድርጅት ባለስልጣናት እንደተናገሩት በርካቶቹ ሆስፒታሎችና ክሊኒኮች የሚሰሩት በከፊል ነው። የጤና ተቋማት ሰራተኞች በሙሉ ለቀው የሄዱ ሲሆን መሰረታዊ የጤና አገልግሎትም ተቋርጧል። የዓለም የጤና ድርጅት የአስቸኳይ ጤና ጉዳዮች ኃላፊ ተሬሳ ዘካሪያ መሰረታዊ የጤና አገልግሎቶች መቋረጥ በህዝቡ ላይ በተለይም ህጻናት ላይ ከፍተኛ ጉዳት ሊያስከትል እንደሚችል አስጠንቅቀዋል። Additionally, from January to November last year, over 400 cases of measles in children were reported. With disruption to routine vaccination, this number may increase significantly in the near future. እንደ አውሮፓውያን አቆጣጠር ካለፈው ጥር 2020 እስከ ህዳር ወር ባለው ጊዜ ውስጥ ከ400 በላይ ህጻናት ላይ የኩፍኝ በሽታ ተከስቷል። መደበኛው የክትባት መርሃ ግብር በመቋረጡም ይህ ቁጥር በአጭር ጊዜ ውስጥ በከፍተኛ ሁኔታ ሊጨምር ይችላል። የወባ በሽታም እንደዚሁ ከ9000 በላይ ህጻናትን ለህመም ዳርጓል። ይህ ከተመጣጠነ የምግብ እጥረት ጋር ሲደመር በህጻናት ላይ የሚደርሰው የወባ በሽታ ሞት እስከ 3 እጥፍ ሊያድግ ይችላል። የዓለም የጤና ድርጅት እንዳስታወቀው ከሆነ በትግራይ ክልል የተከሰተው የኮቪድ-19 ወረርሽኝ በመላው ሀገሪቱ ካለው አማካኝ ከፍ ያለ ነው። የዓለም ጤና ድርጅት እንደሚለው በትግራይ ክልል የተከሰተው የኮቪድ-19 ወረርሽኝ በመላ አገሪቱ ካለው አማካይ ከፍ ያለ ነው። እስካለፈው ህዳር ድረስ ከ6700 የኮቪድ-19 ተጋላጮች ውስጥ የ47 ሰዎች ህይወት ማለፉ ተዘግቧል። ለኮቪድ-19 የሚሰጠው ምላሽ መጀመሪያውንም ተዘግቶ ስለነበር እንደገና ለማንቀሳቀስም ሂደቱ አስጋሚ መሆኑን ዘካሪያ ተናግረዋል። በዚህ የተነሳም ከባድ አደጋ የተደቀነ መሆኑንም ተናግረዋል። ዘካሪያ የሪፈረል ሆስፒታሎችን በጠና የታመሙ በሽተኞችን መቀበል እንደማይችሉ ገልጸዋል። ይህ የጤና አገልግሎት መስጫ ተቋማቱ በአስቸኳይ ስራ ካልጀመሩ በመከላከል ሊድኑ የሚችሉትም ሆነ ሞትን የሚያስከትሉ የበሽታ አይነቶች በከፍተኛ ደረጃ ሊጨምሩ እንደሚችሉ አስጠንቅቀዋል። Now with most disease prevention activities interrupted and based on what we know of past history of outbreaks, the risk of spread of COVID-19, measles, cholera, malaria, yellow fever and meningitis is very real. ቀደም ሲሉ ከነበሩት አብዛኞቹ የወረርሽኝ ታሪኮችና ልምድ እንደምንገነዘበው ከሆነ አብዛኞቹ የበሽታ መከላከል እንቅስቃሴዎች ሲቋረጡ በከፍተኛ ሁኔታ ሊስፋፉ የሚችሉ በሽታዎች መኖራቸውን ነው። ከነዚህ ውስጥም የኮቪድ-19፣ ኮሌራ፣ ወባ፣ ቢጫ ወባና እንዲሁም በልማድ የማጅራት ገትር የሚባለው በሽታ ይገኙበታል። ሌሎች በሽታዎችም ክትትል አይደረግላቸውም። ይሁን እንጂ የበሽታዎችን አዝማሚያ በትክክል መከታተል በማይቻልበት ሁኔታ የወረርሽኙን መጠን መለካት የምንችልበት መንገድ የለም። ስለሆነም የእውር ድንብራችንን እየተጓዝን ነው። የዓለም ጤና ድርጅት ከሌሎች ድጋፍ ሰጪ ድርጅቶች ጋር በመሆን መድኃኒትና ለጤና ተቋማት የሚሆኑ ተጨማሪ አቅርቦቶችን ወደ ትግራይ ለመላክ መቻሉን ገልጿል። ይህ በቂ ባለመሆኑም ተጨማሪ ስራዎች መሰራት እንዳለባቸውም አስታውቋል። በክልሉ ይበልጥ መንቀሳቀስ የሚችልበትን መንገድና ከዓለም አቀፍ ለጋሽ ድርጅቶችም ተጨማሪ የገንዘብ እርዳታ ጠይቋል። እስከዛሬ ድረስ በክልሉ የሰብአዊ አገልግሎት ለማዳረስ ከሚያስፈልገው የ9.8 ሚሊዮን ዶላር ውስጥ ያገኘው ከግማሽ ያነሰ መሆኑንም አስታውቋል። ለአሜሪካ ድምጽ ራዲዮ ባይደን የመጀመሪያውን ሙሉ ሳምንት የስራ ጊዜያቸውን በሚጀምሩበት በያዝነው ሳምንት ዩናይትድ ስቴትስን የገጠሟትን በርካታ ፈተናዎች ይጋፈጣሉ። ከእነኚህም ውስጥ ዋና ዋናዎቹ የሀገሪቱን የኮሮና ቫይረስ የክትባት ዘመቻ በሀገር አቀፍ ደረጃ ማጠናከርና በመጪው የካቲት ወር በዩናይትድ ስቴትስ የተወካዮች ምክር ቤት በቀድሞው ፕሬዚደንት ዶናልድ ትራምፕ ላይ የሚያካሄደውን ክስ ሂደት ይመለከታል። የአሜሪካ ድምፅ ዘጋቢ ሚሼል ኩዊን ያጠናቀረችውን ዘገባ
አሉላ ከበደ ያቀርበዋል። የቀድሞ ፕሬዝዳንት ዶናልድ ትራምፕ በስልጣን ላይ በነበሩበት ወቅት ከሕግ ውጭ የሆነ ድርጊት ፈጽመዋል ሲል የዩናይትድ ስቴትስ ተወካዮች ምክር ቤት ያጸደቀው ውሳኔ ዛሬ ወደ እንደራሴዎች ምክር ቤት አምርቷል። በነገው ዕለት ደግሞ የምክር ቤቱ አባላት በ2 ሳምንታት ጊዜ ውስጥ መታየት ለሚጀምረው ሂደት ጉዳዩን እንደሚያይጀማ ወይም ለዳኝነት እንደሚሰየም አካል ቃለ መሐላ ይፈጽማሉ። ፕሬዚዳንት ትራምፕ ከታህሳስ 28ቱ አመፀኞች በምክር ቤቱ ላይ ካደረሱት ጥቃትና ከፈጠሩት ሁከት በፊት የተናገሩትንና እንዲሁም ፕሬዚዳንቱ በሐሰት ተጭበርብረዋል ያሉትን የጥቅምት 24ቱን የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ አስመልክቶ በሀገሪቱ የታየው ብርቱ ክፍፍል አሁንም እንደተንሰራፋ ነው። የትራምፕ የምርጫ ዘመቻና አጋሮቻቸው ቁጥሩ የበዛ ክስ ያቅርቡ እንጂ አንዱም በሕግ ዓይን ተቀባይነት አግኝቶ አሸናፊ አላደረጋቸውም። በምክር ቤቱ ከሪፐብሊካን ወገን የሆኑት የኬንታኪ ክፍለ ግዛት ውስጥ ሴናተር ራን ፖል ግን ያን የቀደመ ፕሬዝዳንታዊ ምርጫ አስመልክቶ ተጨማሪ ምርመራ አሁንም መካሄድ አለበት ነው የሚሉት። I think there was a great deal of evidence of fraud and changing of the election laws illegally. የማጭበርበር ስራ መፈጸሙንና በህገወጥ መንገድ የምርጫ ህጎች መቀየራቸውን የሚያሳዩ በርካታ ማስረጃዎች አሉ ብዬ አምናለሁ። በመሆኑም በደንቡ መመርመር ያለበት ይመስለኛል። በሌላ በኩል የፕሬዝዳንት ትራምፕ ጉዳይ በእንደራሴዎች የሚታይበት ሂደት የመጣው አዲሱ የባይደን አስተዳደር ከምክር ቤቶቹ ጋር በመተባበር በርካታ አጣዳፊ ትኩረት የሚሹ ጉዳዮችን እውን ለማድረግ በሚፈልግበት ጊዜ ነው። ከዚህም ተያይዘው ይህ ጥረት ብዙ ህዝብ እያለቀበት ባለው ወረርሽኝ መካከል በርካታ ስራዎችን በአንዴ ለማከናወን አላስፈላጊ ውጥረት ውስጥ መግባት ወይም አደናቃፊ ስራ መጨመር ይሆን? የቀድሞው ፕሬዝዳንታዊ ተፎካካሪና የሚኔሶታ ክፍለ ግዛቷ ሴናተር ኤሚ ክሎባቸር ግን የለም ሁሉንም ማድረግ ይቻላል ይላሉ። I thoroughly believe that we can handle this impeachment trial and just as the American people are doing. የአሜሪካ ህዝብ የተለያዩ ፈተናዎችን ለመወጣት እያደረገ እንዳለ ሁሉ እኛም በበኩላችን ይህን የቀድሞ ፕሬዝዳንት ጉዳይ የሚታይበትን ጨምሮ የተለያዩ ጉዳዮችን በአንድ ጊዜ ማድረግ እንደምንችል በጽኑ አምናለሁ። አገሪቱ ከገጠሟት ብርቱ ፈተናዎች አንዱ የኮሮና ቫይረስን ወረርሽኝ ለመዋጋት የተጀመረውን የክትባት ዘመቻ ማጠናከርና በብቃትም ማቀላጠፍ የሚጠይቀው ስራ ነው። ባይደን በመጀመሪያዎቹ የስልጣናቸው 100 ቀናት ውስጥ 100 ሚሊዮን ሰዎችን ለመከተብ ቃል ገብተዋል። አንዳንዶች ታዲያ ያን አሃዝ አነስተኛ ነው ይላሉ። ዩናይትድ ስቴትስ በአሁኑ ወቅት ለቫይረሱ በተጋለጡ ሰዎች ቁጥር የ25 ሚሊዮኑን እርከን ያለፈች ሲሆን ወረርሽኙን የሚመለከቱ መረጃዎችን በሚያደራጀው የጃን ሆፕኪንስ ዩኒቨርሲቲ ጥናት መሰረትም በዩናይትድ ስቴትስ ከ418 ሺህ በላይ ሰዎች ለህልፈት ተዳርገዋል። በአንጻሩ ባይደን ባለፈው ሳምንት የኮቪድ-19 ዘመቻ የሚመለከቱ በርካታ ፕሬዝዳንታዊ ማዘዣዎችን አሳልፈዋል። ከነኚህም አንዱ የወረርሽኙን የጥድፊያ መዛመት ለመቋቋም የታለመውና ማንኛውም ሰው በፌዴራል ህንፃዎችና ቅጥር ግቢ ውስጥ በሚንቀሳቀስበት ወቅት የአፍና የአፍንጫ መሸፈኛ ጭንብሎችን የግድ እንዲያደርግ የሚያዘው ህግ ሲሆን በተመሳሳይም አንድ ሰው የአውሮፕላን ጉዞ በሚያደርግበትም ሆነ ወደ አውሮፕላን ጣቢያዎች በሚመጣበት ጊዜ ይሄው በተግባር